እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና በዓል አደረሳችሁ አደረሰን። አሁን የምንገኘው በደብረ መካነ ሕይወት መድኃኔዓለም ስንገኝ ቤተክርስቲያን የሚገኘው መሸገር ከተማ በባዲያ ብሬ ወረዳ ውስጥ የሚገኝ ጥንታዊ ቤተክርስቲያን ሲሆን ይህ ቤተክርስቲያን ከ200 ዓመት በላይ ዕድሜ ያስቆጠረ ሲሆን ብዙ ሊቃውንት ያፈራ በአሁኑ ሰዓት ደግሞ በአገልጋይና በአገልግሎት እጥረት ሊዘጋ የደረሰ ቤተክርስቲያን ነው። አሁን ዛሬ የጌታችን ኢየሱስ ክርስቶስን የሆሳዕና በዓል እያከበርን ነው። ሆሳዕና ማለት እንደሚታወቀው መድኃኒት ማለት ነው። አባታችን ሊቁ ዳዊት እንደተናገረው በእግዚአብሔር ስም ይመጣ እሱ ብሩክ ነው እንደተባለ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ተጠምቶ ወደ ኢየሩሳሌም የገባበት ነው። ታሪኩ እጅግ ሰፊና አስተማሪ ጥልቅ ነው። ትልቁ ነገር ግን ጌታችን ኢየሱስ ክርስቶስ አህያን ለምን መረጠ፣ ለምን ወደ ኢየሩሳሌም መጣ ብለን ስናየው ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ምድር የመጣው ትልቁ ነገር አዳም በሰራው በደል አዳም በሰራው ኃጢአት ምክንያት የሰው ልጅ ወደቀ። አዳምን ለማዳን ደግሞ ጌታችን ኢየሱስ ክርስቶስ ከልጅ ተወልጄ 5500 ዘመን በኋላ አድናለሁ ብሎ ያለው ቃል ለመፈጸም ቃሉ ለመጠበቅ ወደዚህ ምድር መጣ። ስለዚህ ሆሳዕናን ስናስብ ስቅለትን እናስባለን፣ ዓርብን እናስባለን። ስለዚህ ጌታችን ኢየሱስ ክርስቶስ ትሕትናውን ለመግለጽ አምላክነቱን ለመግለጽ ሰዎች ትሕትና በቤተክርስቲያን እንዲያገለግሉ የተናቀችውን አህያን ወጥቶ ወደ ኢየሩሳሌም መጥቷል። ማንም ጌታን አልተቀበለውም። ኃይሎች ያልተቀበሉት ሕፃናት በዝማሬ ዘንባባ እያነጠፉ የትምር ዛፍ እያነጠፉ ወይራ ዛፍ እያነጠፉ ልብሳቸውን እያነጠፉ በእግዚአብሔር ስም ይመጣ እሱ ብሩክ ነው እያሉ ሕፃናት ዘምረውለታል። እግዚአብሔርን አምላክነቱን በአምላክነቱ አመስግነውታል። ስለዚህ ትልቁ ነገር ሆሳዕናን ስናስብ ትሕትና ነው የምናስበው፣ ዓርብን ነው የምናስበው። ዓርብን ተሻግረን ደግሞ ትንሣኤውን ስለምናስብ ሁላችንም ከሆሳዕና በኋላ ያሉትን ሳምንት ቀናቶች እግዚአብሔርን ሕማማቱን እያሰብን በስግደት በጸሎት በንስሐ ወደ ቤተክርስቲያን ተመላልሰን እችን ሳምንት በስጋችን ነፍሳችን ድነትን የምናገኝበት ክርስቶስን ስቅለቱን በመስቀል የተከፈለውን ዋጋ እያየን እያሰብን ራሳችንን የምናይበት ስጋችንን የምንወስንበት ስጋችንን የምናደግበት በነፍሳችን ደግሞ የምንጠነክርበት ሳምንት ስለሆነ ሁላችንም በተቻለ መጠን እችን ሳምንት በስርዓት ተጠቅመን በረከት ማግኘት አለብን። በረከት እንድናገኝ በዚህችው መልዕክቴን አስተላልፋለሁ። በአጠቃላይ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገር ውስጥም በአገር ውጭ ያላችሁ ሁላችሁ እንኳን ለአምላካችን ኢየሱስ ክርስቶስ የሆሳዕና በዓል በሰላም አደረሳችሁ አደረሰን። እንዲሁም አምላካችን ኢየሱስ ክርስቶስ በብርሃነ ትንሣኤው በሰላም በጤና ጠብቆ ተንሥኦ እንድናይ የእሱ መልካም ፈቃድ ይሁን። ወስብሐት ለእግዚአብሔር።